ሰላም ሰላም፣ ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ በሌላ ቪዲዮ መጥቻለሁ ማለት ነው። ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን ቤተሰብ የሆናችሁ ደግሞ ላይክ እንዲሁም ሼር አድርጉ ማለት ነው። እና ሩታ ብዙዎቹን አስቀይማለች። በጣም ብዙዎች ታዘበዋታል። በጣም ብዙዎች ደግሞ ደብረዋታል ማለት ነው። እና ሲጀመር እሷ ብቻ አይደለችም። በጣም ብዙ አርቲስቶች እንደዚህ ያደርጉ ነበር። አሁን እንደውም እየቀረ መጣ እንጂ በጣም ተቃውሞ ሲደርስባቸው ማቆም ጀምረዋል ማለት ነው። ግን በጣም እኮ ነውር ነው። በተለይ ከኢትዮጵያ ጋር አይሄድም ሲጀመር ማለት ነው። ሲጀመር ከኢትዮጵያ ጋር በፍጹም አይሄድም። እኛ ባህላችንም አይደለም ሲጀመር እና ይሄ የውጭውን እንትን ይዘው መጥተው እኛ ጋር እንዲህ ሲላላጡ በጣም ነው የሚደብረው። እና በጣም ምርጥ እናት ነው ያለቻት። በጣም ስርዓት ያላት አስተዳደጓ ራሱ ሩታ በስርዓት ያደገች ልጅ ናት። ግን እንደዚህ ጋጥ ወጥ ስትሆን በጣም ነው የሚያስጠላው። እና እናቷ ስርዓት ያለው ልብስ አልብሳት ይቅርታ እንድትጠይቃት አድርገዋል ማለት ነው እናትየው። እና ወታ ይቅርታ ጠይቃ ግን ይቅርታ እንደጠየቀች እንዳለው ነው። ግን ፎቶውን አላጠፋችውም። በጣም ነው የሚያስጠላው። አሁን ከእንደዚህ አይነቱ እኛ ምንድን ነው የምንማረው? ማለት ምንድነው ጥቅሙ? ሲጀመር ጥቅሙ ምንድነው? እንደዚህ ሆድን ገልብጦ ማሳየት ራሱ ጥቅሙ ምንድን ነው? ያልገባኝ ይሄ ብቻ ነው እንዴ! በጣም እኮ ነው የሚያስጠላው። አስቡት፣ በጣም ብዙ ተከታይ ያላት፣ በጣም ብዙ ሰው ነው የሚያያት። ይሄ ለሰው አይን ራሱ ጥሩ አይደለም። በተለይ እንደዚህ እርጉዝ የሆኑ ልጆች እንደዚህ ሆዳቸውን ገልብጠው ሚዲያ ላይ መውጣት ማለት በጣም ነው የሚያሳፍረው። ማሳፈር ብቻ አይደለም፣ ለእነሱ ራሱ ጥሩ አይደለም። የሆነ አስተማሪ ነገር ቢሆን ወይ ደግሞ የሆነ እኛ በጣም እውነቴን ነው የምላቸው፣ እኛ በተለይ እርጉዝ የሆኑ ሴቶች የባህል አልባሳት ምናምን ሲለብሱ በጣም ነው ደስ የሚለው። አንዶች እንደውም አሜሪካዊ ዜጋ ግብታ በአብዛኛው እንደውም እንደዚህ ራሱ አይታዩም። በአብዛኛው በተለይ እኛ ኢትዮጵያውያኖች በውጭ ዓለም ወይም ምዕራባውያን እንደዚህ ትዳር ሲያገቡ እርጉዝ ሲሆኑ ወዳቸውን ገልጸው ምናምን ነገር ነው እንትን የሚሉት ማለት ነው። እና በአብዛኛው እንደዛ ነው። ግን አሁን ደግሞ በቃ እየተሻሻለ መጥቷል። እነሱ እየተሻሻሉ በመጡበት ሰዓት ደግሞ ኢትዮጵያ ላይ እንደዚህ ሲጀምር በጣም ነው የሚያስጠላው። እና ያቺ አሜሪካዊ ዜጋ ያገባችው በጣም ትልቅ ሰው ነው ያገባችው። እንደውም ጉርሻ ፔጅ ፖስቷት ካያችሁ የራሷን የሀገሯን ባህል ልብስ ለብሳ በቃ ሴት ሆና ነው የመጣችው። ገባችሁ? ግን ብቻ ዋናው ይቅርታ መጠየቋ ነው። ፎቶ የምትጠፈው ደግሞ ይበልጥ ደስ ይላል። በቃ አስተማሪ ነገር አይደለም ይሄ። አንደኛ ትውልድን በጣም ያበላሻል። ለሰው አይንም ራሱ ጥሩ አይደለም። እንዴ እኛ እኮ እናቶቻችን እኛን ሲያረግዙ አርግዘው ራሱ መውለዳቸው ራሱ እኮ አይታወቅም እንጂ እንደኛ ወጣቶች አደባባይ ላይ ወጥተው እርጉዝ ነኝ ምናምን ሆዳቸውን አንቀርፍፈው ምናምን አይታይም ሲጀመር። ግን የአሁኑ ጊዜው በጣም ነው የሚያስጠላው፣ ያስፈራል ሲጀመር ማለት ነው። እና በጣም ነው የሚገርመው። እኔ ማለት እሷ እንደዚህ ስለፖሰተች ምንም አልመሰለኝም። ለምን መሰላችሁ? እሷን ከአርቲስቶች ተከትላ ነው ያየችው። ለምሳሌ ሀናን አይታችኋታል። እንደውም እሷ እስካሁን ድረስ ፔጇ ላይ ብትገቡ ቪዲዮ አለ። እሷ ብቻ ያለች ብዙ አሁን አርቲስቶችማ ጭራሽ አልተውትም እኮ ጭራሽ አልተውትም። ግን ለእነሱ ምን ነው ጥቅም ማለት ምን አይነት ሴንስ ይሰጣችኋል? ሴት ልጅ ቁጥብ ስትሆን ነው ደስ የሚለው። በቃ ለትዳሯ ራሱ ክብር የሚኖረው ራሷን ሸፍነው ነው። በጣም ደስ የሚለው። አሁን ለምሳሌ ሴቷ ልጅ አድጋ የእሷን እንትን ስታየው እንደሷ ነው እሷም ያው የምትሆነው። ገባችሁ? ከአስተዳደግ ነው። እናታችሁ ጥሩ እናት ከሌላቻችሁ የእሷን ባህሪ ነው የምትወርሱት። ገባችሁ? ስለዚህ አሁን የሩታ እናት ጥሩ ስነ ምግባር አላቸው፣ ባህላቸውን ያውቁታል። እሷን ሲወልዱ እሳቸው ወጥተው እንዲህ በቪዲዮ ተንቀርፍፎ አይደለም የወለዷት። ስለሚያውቁ ልብስ አልብሰው ሰው አስመስለው ሴት አስመስለው ወግ ማዕረግ እንዳለው አድርገው አወጧት ሚዲያ ላይ ይቅርታ ጠይቄ ብለው ማለት ነው። ከዛ ይኸው እንደምታዩት ሴት መስላ ትክክለኛ እርጉዝ መስላ እናትነት ምን እንደሆነ አሳይተዋል ማለት ነው።
አሁን በቃ አርቲስቶች ብቻ ናቸው ያቃቱት። በቃ ሁሉም እየተነሳ ከእነሱ ነው የሚኮርጀው። አርቲስቶች ደግሞ የሚኮርጁት ከውጭ ዓለም ነው። ከዛ ነው የሚኮርጁት። የራሳችን አሁን ላይ እኮ ኢትዮጵያ ውስጥ እውነቴን ነው የምላችሁ የራሳችን የሆነን ነገር እየጣሉት ነው። በቃ የሰውን እያነሱ ወንዶቹን ብታዩ አለባበሳቸው ምናምን አክታቸው ምናምን ኢትዮጵያ ላይ በቃ የዛን የውጭውን ስታይል ነው የሚከተሉት። የእነሱ ደግሞ ለእኛ ውርደት ነው። መዋረድ ብቻ ሳይሆን የኢትዮጵያን ስም ራሱ ያስጠፋል። እንዴ በጣም በቃ እኛ እዛ ትውልዱን እያበላሹ ያሉት አርቲስቶች ናቸው። ሌላ ምንም አይደለም። ምክንያቱም ትውልዱ ምንም አያውቅም። ገባቸዋል። እና በጣም ነው የሚገርሙ። ብቻ ዋና ሩታ ይቅርታ ስለጠየቀች በጣም ደስ ብሎኛል። ፎቶ ራሱ ተጠፋው ደግሞ በይበልጥ በጣም ደስ ይላል። እውነት እንዴ ለተመልካች ራሱ በጣም ነው እንጂ የሚደብረው። እኔ ግን እውነት ትክክለኛ እርጉዝ አልመሰለችኝም ነበረ።